ይህ ሚዛናዊና ተአማኒ ሰበር መረጃዎችን የሚያደርሳችሁ ጥበብ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በእነ ዘመነ ካሴ ላይ አደገኛ ጥቃት ተፈጽሟል። ሰሞኑን አደገኛ የተባለው ውጊያ ተደርጓል። ከባህር ዳር እጅግ ወሳኝ ሰበር መረጃ ደርሶናል፣ በዝርዝር ይቀርባል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ለአንድ ቀን ይፋዊ ጉብኝት በዛሬው ዕለት መቀለ ገቡ። በክልሉ ባለው ከፍተኛ የፖለቲካ ቀውስ የአምባሳደሩ ጉዞ አንድምታ ይተነተናል። የግድያ ወንጀል የፈጸሙ 11 ተጠርጣሪዎች በቁጥጥር ስር ዋሉ። ኢህአፓ በአሁኑ ወቅት እየተካሄደ ያለውን ብሔራዊ ምክክር አግላይና የገዢውን ዕድሜ ለማራዘም የታለመ ሲል ኮንኖታል። ተጨማሪ ዘገባው በቆይታችን ይቀርባል። ውድ ቤተሰቦቻችን በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን ወደ እናንተ እናቀርባለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ አስቀድመን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ሁኑ። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 159 ብር እየተመነዘረ ነው። የአውሮፓ ዩሮ 187 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ4 ሳንቲም፣ የስዊዝ ፍራንክ 204 ብር ከ4 ሳንቲም እንዲሁም የተባበሩት አረብ ኤምሬቶች ድርሃም 46 ብር ከ1 ሳንቲም፣ የሳውዲ ሪያል 45 ብር ከ1 ሳንቲም ይመነዘራል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 159 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ1 ሳንቲም፣ የአውሮፓ ዩሮ 186 ብር ከ3 ሳንቲም፣ የስዊዝ ፍራንክ 196 ብር ከ6 ሳንቲም፣ የተባበሩት አረብ ኤምሬቶች ድርሃም 44 ብር ከ9 ሳንቲም፣ የሳውዲ ሪያል 44 ብር እንዲሁም የቻይና ዩዋን 23 ብር ከ4 ሳንቲም እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 160 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ9 ሳንቲም፣ የአውሮፓ ዩሮ 187 ብር ከ9 ሳንቲም፣ የስዊዝ ፍራንክ 196 ብር ከ4 ሳንቲም ይመነዘራል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ለአንድ ቀን ይፋዊ ጉብኝት በዛሬው ዕለት መቀለ ገቡ። አምባሳደሩ በአሉላ ነጋ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በትግራይ ጊዜያዊ አስተዳደር ከፍተኛ ባለስልጣናት አቀባበል ተደርጎላቸዋል። አምባሳደር ማሲንጋ በቆይታቸው ከረድኤት ድርጅቶች ጋር በመገናኘት በአሜሪካ ድጋፍ በትግራይ ክልል የሚቀርበውን የነፍስ አድን ሰብአዊ እርዳታ ዙሪያ ይወያያሉ ተብሏል። በተጨማሪም በስፋት የፕሪቶሪያ ሰላም ስምምነት በመባል የሚታወቀውን ዘላቂ ግጭት የማቆም ስምምነት ትግበራ ዙሪያ ከተለያዩ ባለድርሻ አካላት ጋር ምክክር እንደሚያደርጉ የትግራይ ቴሌቪዥን ዘግቧል። ይህ ጉብኝት የተካሄደው አምባሳደሩ በትግራይ ውስጥ የፖለቲካ ውጥረት ምክንያት ቀደም ሲል ወደ መቀሌ ሊያደርጉት የነበረውን ጉዞ ካራዘሙ ከ3 ሳምንታት በኋላ ነው። ዋሽንግተን በወቅቱ የነበረውን የፖለቲካ ውጥረት በአፍሪካ ህብረት አደራዳሪነት የተደረሰውን የሰላም ስምምነት ሂደት አደጋ ላይ ሊጥል የሚችል በሚል በስጋት ተመልክተዋለች። ዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሰኔ 18 ባወጣው መግለጫ በሰሜን ኢትዮጵያ የቀድሞውን ግጭት መልሶ ሊቀሰቅስ የሚችል ውጥረት እየተፈጠረ ነው ባለችው ህዝባዊ ወያኔ ሓርነት ትግራይ ህወሓት ጽንፈኛ አባላት ላይ በቅርብ ቤተሰቦቻቸው የቪዛ እገዳ መጣሏን አስታውቃለች። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ባወጣው ጠንከር ያለ መግለጫ የፖለቲካና የሲቪል ማህበረሰብ መሪዎች በውይይት ላይ እንዲያተኩሩ አሳስቧል። ኤምባሲው የሰላም ሂደቱን በተግባር የሚያደናቅፉ ወገኖች በአስቸኳይ በአፍሪካ ህብረት ለሚመራው ጥረት ተባባሪ እንዲሆኑ አስጠንቅቋል። የፕሪቶሪያ ሰላም ስምምነት ሙሉ በሙሉ እንዲተገበር የጠየቀው ኤምባሲው አሜሪካ የምታደርገውን የሰብአዊ ረድኤት ድጋፍ እንደሚቀጥል፣ ዘላቂ መልሶ መቋቋም ለማሳካት የሚያስችሉ በፖለቲካዊ መፍትሄዎች ብቻ መሆናቸውን አስምሮበታል። አምባሳደር ኤርቪን ማሲንጋ ጉብኝት የተካሄደው በመቀለና በአዲስ አበባ መካከል በፕሪቶሪያ ሰላም ስምምነት እጣ ፈንታ ላይ ውጥረት በነገሰበት ወቅት ነው። በቅርቡ ህወሓት የሰላም ስምምነቱን መቋረጡን መግለጹ የሚታወስ ሲሆን የፌዴራሉ መንግስት የስምምነቱን ቁልፍ ድንጋጌዎች አልተገበረም ሲል ከሷል። በተጨማሪም አዲስ አበባ ለአዲስ ግጭት እየተዘጋጀች ነው የሚል ወቀሳ የሰነዘረ ሲሆን በኢትዮጵያ ሀገራዊ ምክክር ሂደት ላይ ያለው የፖለቲካ ልዩነት ይበልጥ እየሰፋ መጥቷል።
በአማራ ክልል በተለያዩ አካባቢዎች ባለፉት ጥቂት ቀናት ውስጥ እጅግ ከፍተኛና ከባድ ውጊያዎች መደረጋቸውን በሁለቱም ወገኖች ላይ ከፍተኛ የሰው ኃይልና የቁስ ኪሳራ ማስከተሉን ከስፍራው የሚወጡ መረጃዎች አመላክቷል። የመንግስት የጸጥታ ኃይሎች ህግ ማስከበር ዘመቻ በሚል የሰየሙትን መጠነ ሰፊ ወታደራዊ እርምጃ ማጠናከራቸውን ተከትሎም በክልሉ በተለይም በጎጃም በወሎና በሸዋ ቀጠናዎች ከባድ ውጊያዎች ተደርገዋል። በዚህ በተባባሰ የተኩስ ልውውጥ በርካታ ቁጥር ያላቸው ተዋጊዎች እንዲሁም የጦር አዛዦች መገደላቸው የተረጋገጠ ሲሆን ግጭቱ በክልሉ ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ከፍተኛ መስተጓጎልና ጉዳት እያስከተለ ይገኛል። የጦርነቱ መፋፋም በክልሉ የነበረውን አለመረጋጋት ይበልጥ ያሻቀበው ሲሆን በአሁኑ ወቅት እርስ በርስ የሚቃረኑ የስኬት መግለጫዎች በሁሉም ተፋላሚ ወገኖች እየወጡ ይገኛሉ። የፌዴራልና የክልል የጸጥታ መዋቅሮች በበኩላቸው በወሎና በሸዋ ቀጠናዎች የተጀመረው የህግ ማስከበር ዘመቻ በከፍተኛ ስኬት የተከናወነ የሚገኝ ሲሆን የክልሉን ሰላምና መረጋጋት ለማስመለስ የተያዘውን እቅድ ውጤት እያስገኘ ይገኛል ነው ያለው። የመንግስት ኮሙኒኬሽን መዋቅሮች እንደሚሉት የህዝብን ደህንነት አደጋ ላይ የሚጥሉና የክልሉን መደበኛ እንቅስቃሴ የሚያስተጓጉሉ የታጠቁ ኃይሎችን የመደምሰስና የማዳከም እርምጃ ተጠናክሮ ይቀጥላል። በተቃራኒው የፋኖ ታጣቂዎች በበኩላቸው በመንግስት የጸጥታ ኃይሎች የተሰነዘረባቸውን መጠነ ሰፊ ጥቃት ሙሉ በሙሉ መቀልበሳቸውን የገለጹ ሲሆን በተለይም ስትራቴጂካዊ በሆኑ አካባቢዎች ላይ የተቀናጀ የደፈጣ ጥቃት በመፈጸም በመንግስት ኃይሎች ከባድ የሰውና የቁስ ጉዳት ማድረሳቸውን የፋኖ አመራሮች አስታውቋል። በጥቃቱ በርካታ የመንግስት የጸጥታ ኃይሎች መማረካቸውንና የጦር መሳሪያዎች መያዛቸውን ጭምር የፋኖ የጋራ መግለጫዎች አመላክተዋል። በከፍተኛ ሁኔታ ውጊያ ከተቀሰቀሰባቸው አካባቢዎች መካከል የጎጃም ቀጠና በግንባር ቀደምትነት ይጠቀሳል። በዚህ ቀጠና በዘመነ ካሴ የሚመራው የፋኖ ታጣቂ ኃይል ከመንግስት ጦር ጋር የበረታ ውጊያ ማድረጉ ታውቋል። ሁለቱም ወገኖች በዚህ ቀጠና የበላይነት መያዛቸውን የሚገልጹ መረጃዎችን ቢያሳውቁም የጦርነቱ መልክ ግን አሁንም እጅግ አሳሳቢና ተለዋዋጭ መሆኑን የአይን እማኞች ይናገራሉ። በተመሳሳይ ሁኔታ በሸዋ በወሎ ቀጠናዎች የነበረው ግጭት እጅግ የበረታ ነበር። የመንግስት ኃይሎች ዋና ዋና የትራንስፖርት መስመሮችንና ከተማዎችን ለመቆጣጠር ከፍተኛ ግፊት ማድረጋቸውን ተከትሎ የፋኖ ታጣቂዎች ደግሞ ወደ ገጠራማ ቀበሌዎች በማፈግፈግ የደፈጣ ጥቃት ስልቶችን በመጠቀም የመንግስትን ጉዞ ለመክታት እየሞከሩ ይገኛሉ። በዚህም ምክንያት በየመንገዱ የሚደረጉ የተኩስ ልውውጦች የሲቪል ሰዎችን ደህንነት እጅጉን አደጋ ላይ ጥሏል። የግድያ ወንጀል የፈጸሙ 11 ተጠርጣሪዎች በቁጥጥር ስር ዋሉ። ሰኔ 28 ቀን 2018 ዓ.ም በግምት ከሌሊቱ 7 ሰዓት በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቡልቡላ መሻገሪያ ድልድይ የተባለ ከሚጠራው አካባቢ ነው የግድያ ወንጀል ተፈጸመው። በወቅቱ ማንነቱ ያልታወቀ ግለሰብ ከሳሪስ አቦ ወደ ኮዬ መሄጃ በሚገኘው መንገድ ድልድይ ስር ደረቱ ላይ በስለት ተወግቶ ሕይወቱ አልፎ ተገኝቷል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የሰው መግደል ምርመራ ክትትልና ኦፕሬሽን ቡድን በመቀናጀት የሟችን ማንነት ለማወቅና ወንጀል ፈጻሚዎችን ለመለየት ባደረገው ጥረት ወንጀሉ በተፈጸመ 48 ሰዓት ባልሞላ ጊዜ ውስጥ የሟችን ማንነትና ወንጀሉን ፈጽመዋል ያላቸውን ሰዎች ኤርሚያስ አሰፋ፣ የብስራት እንዳለ፣ ዘካሪያስ ለማ፣ ናትናኤል ግርማ፣ ተመስገን ተስፋዬ፣ ብሩክ ኤርሚያስ፣ ኢዮብ ጌታቸው፣ ላምሮት አረጋኸኝና ኤልሻዳይ ዳዊት እንዲሁም አዶንያስ ወንደሰን የተባሉ ተጠርጣሪዎችን በቁጥጥር ስር መዋሉን ገልጿል። ፖሊስ በተያዙ ተጠርጣሪዎች ላይ ባደረገው ምርመራ ሟች ዘይኑ ፈድሉን በመግደል እየተጓዘ ባለበት ወቅት አንገቱን በመያዝና ደረቱን በጩቤ በመውጋት ሕይወቱ እንዲያልፍ በማድረግ ይዞት የነበረውን ሳምሰንግ ስልክ ወስደዋል። የሟችን አስክሬን ኤርሚያስ አስፋው በተባለ ግለሰብ የሰሌዳ ቁጥር ኮድ 3 ቢም 83677 አዲስ አበባ ቪትስ ኮምፓክት ተሽከርካሪ ኮፈን ውስጥ በመክተት ሌሎች ተጠርጣሪዎች ደግሞ ኮድ 371724 አዲስ አበባ በሆነ ቪትስ ተሽከርካሪ በመሆን ተከታትለው በመሄድ የሟችን አስክሬን ድልድይ ስር ጥለው መሄዳቸው በምርመራ ወቅት ተገልጿል። ተጠርጣሪዎቹ ወንጀሉን በፈጸሙ 48 ሰዓት ባልሞላ ጊዜ ውስጥ በፖሊስ እንደተያዙና በራሳቸው ፍላጎት ወንጀሉን እንዴት እንደፈጸሙ መርተው ማሳየታቸውን ከምርመራ ክፍሉ የተገኘው መረጃ አመላክቷል።
ብለዋል። የኢትዮጵያን ቅርጫ የሚመኙ አሞራዎች 1 ኪሎ ስጋ መውሰድ አይችሉም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በሀገራዊ ምክክር ጉባኤው ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ስትገነባ የማይታዩ ነገር ግን ስትጨቃጨቅ ብቻም ከየአቅጣጫው የሚያንዣብቡ አሞራዎች በሀገር ጥቅምና ሉዓላዊነት ላይ የሚያደርሱት ጣልቃ ገብነት በጥብቅ አስጠንቅቀዋል። ጠቅላይ ሚኒስትሩ የጠንባሮ አባቶችን ተረት በመጥቀስም ከብት ሲገዛ የማይሳተፉ ነገር ግን ሲታረድ በየአካባቢው የሚያንዣብቡ አሞራዎች የኢትዮጵያ የውስጥ አለመግባባትን ተጠቅመው የሀገርን ጥቅም ለመሸርሸር እንደሚሞክሩ አብራርተዋል። ጠቅላይ ሚኒስትሩ በንግግራቸው ኢትዮጵያውያን ከጉንደት እስከ ባድመ ባሳለፈችው ታሪክ ሁሉ ውስጣዊ መቃቃር በተፈጠረ ጊዜ ሁሉ ጠብቀው ጣልቃ የሚገቡ ኃይሎች መኖራቸውን አስታውሰዋል። በተለይም ለሺህ ዓመታት የኢትዮጵያ ባለቤትነት የነበረችበትን ቀይ ባህርን ያጣንበት አጋጣሚ ከውጭ ጣልቃ ገብነት ይልቅ ስንፍናና መከፋፈል ያመጣው መሆኑን በማውሳትም አሁን ላይ ያሉ ፕሮፓጋንዳዎች የዚህ እኩይ ተግባር መገለጫ ናቸው ብለዋል። ኢህአፓ በአሁኑ ወቅት እየተካሄደ ያለውን ብሔራዊ ምክክር አግላይና የገዢውን ፓርቲ እድሜ ለማራዘም የታለመ ነው ሲል ኮነነም። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ በአሁኑ ወቅት በሀገሪቱ እየተካሄደ ያለው የብሔራዊ ምክክር ሂደት እውነተኛነቱንና ሁሉን አቀፍ ባለመሆኑ ሀገሪቱ ከገባችበት ዘርፈ ብዙ ቀውስ ሊያወጣት እንደማይችል ገልጿል። ፓርቲው ባወጣው መግለጫ ምክክሩ የሀገራችን ችግር ለመፍታት ሳይሆን የከሸፈን የብልጽግና ፓርቲ ፖለቲካዊ ቅቡልነት ለማደስ የተዘጋጀ መድረክ ነው ሲል ወቅሷል። ኢህአፓ ታሪክ ራሱን አይደግምም፣ አግላይ ምክክር ሳይሆን ሁሉን አቀፍ ብሔራዊ መግባባት ይቅደም ሲል በሰየመው መግለጫ ኢትዮጵያ በአሁኑ ወቅት በከባድ የፖለቲካና የምጣኔ ሀብት ማህበራዊ ቀውሶች ውስጥ እንደምትገኝ አመላክቷል። በየክልሉ የተስፋፋ አውዳሚ ጦርነት፣ የንጹሃን ህይወት መጥፋትና መፈናቀል፣ የህግ የበላይነት መፍረስና የኑሮ ውድነት በአጋጣሚ የተፈጠረ ሳይሆን የገዢው ፓርቲ የተሳሳተ የፖለቲካ አቅጣጫና የስልጣን አጠቃቀም ቀጥተኛ ውጤት ናቸው ብሏል። ፓርቲው ቀደም ሲል በ2016 ዓ.ም ከብሔራዊ ምክክር ሂደቱ በይፋ የራቀበትን ምክንያት ሲያስረዳም ሂደቱ ገለልተኛና ታማኝነት የሌለው መሆኑን ጠቅሷል። ከመንግስት ፍላጎት ውጪ ራሱን መምራት እንደማይችልና የህዝብን መሰረታዊ የፖለቲካ ጥያቄዎችን የመፍታት ፈጽሞ የሆነ እቅድ እንዳልነበረው በመገንዘቡ እንደነበረ አስታውሷል። ዛሬ ላይ በሀገሪቱ የተለያዩ ተጨባጭ ሁኔታዎች ያኔ ያቀረባቸው ስጋቶች ትክክለኛ ማረጋገጫ ናቸው ሲል አክሏል። በአንድ በኩል የፖለቲካ ምህዳርን ያጠበቡና እውነተኛ ተቃዋሚ ድምጾችን ያፈኑ፣ በሌላ በኩል ብሔራዊ ምክክር በሚል ስም ራሳቸውን የሰላምና የመፍትሄ ባለቤት አድርገው ለማቅረብ መሞከር የተለያዩ የፖለቲካ ተቃርኖ መሆኑን ጠቅሷል። መግለጫው ቀውሱን የፈጠረው ኃይል በፍጹም ቀውሱን የሚፈታ ሊሆን እንደማይችል የተናገረው ኢህአፓም ለዚህም ማሳያ እንዲሆን የደርግን ውጥቀት ተከትሎ የተካሄደውን የሰላምና የዴሞክራሲ ጉባኤ ሁሉንም ወገኖች ያካተተ እውነተኛ ብሔራዊ መግባባት መፍጠር ባለመቻሉ የሽግግር ሂደቱ መክሸፉንና በታሪክ የሚታወስ እንደሆነ ገልጿል። እንደ ኢህአፓ ገለጻ እውነተኛ ምክክር ለመጀመር የፖለቲካ እስረኞች መፈታት፣ ጦርነት በአስቸኳይ መቆም፣ የሐሳብ ነጻነት መከበር፣ ሁሉም የፖለቲካ ኃይሎች በእኩል መሳተፍ፣ ሂደቱ ሙሉ በሙሉ ከገዢው ፓርቲ ተጽዕኖ ነጻ መሆን ይኖርበታል። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ሰላም።